እንዴት ናችሁ? ሰላም ናችሁ ወይ? መልእክት ላስተላልፍ ነው የመጣሁት። የመልእክቱ ርዕስ ሰው የዘራውን ያንኑ ያጭዳል ይላል። ሰው የሚዘራውን ያንኑ ያጭዳል። መጽሐፍ ቅዱስ ብሉይ ኪዳን ላይ እግዚአብሔር በፕሪንሲፕል ነው ሰዎችን የሚመራው። ያ ስፒሪቹዋል ፕሪንሲፕል በአዲስ ኪዳንም አልተለወጠም እና ያ ስፒሪቹዋል ፕሪንሲፕል በአዲስ ኪዳንም አፕሊካብል ነው። ዘፍጥረት ምዕራፍ 9 ቁጥር 6 ላይ የሰውን ደም የሚያፈስ ደሙ ይፍሰስ፣ እግዚአብሔር ሰውን በአምሳሉ ፈጥሮታልና ይላል። ስለዚህ ይሄ ስፒሪቹዋል ፕሪንሲፕል ነው፣ የሚቀየር አይደለም። በአዲስ ኪዳንም ሆነ የሰውን ደም ካፈሰስክ ያ ውጤቱ ነው የሚከተል፣ ያ ውጤቱ ማለት ነው። ስለዚህ ይሄ ስፒሪቹዋል ፕሪንሲፕል ነው። ለዛ ነው ገላትያ 6:7 ላይ አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳል ይላል። የምትዘራውን ያንኑ ነው የምታጭደው። ስለዚህ በአዲስ ኪዳንም ያው ነው ማለት ነው። ስፒሪቹዋል ፕሪንሲፕል አይቀየርም። ኪዳኑ ተቀየረ እንጂ ፕሪንሲፕሉ ያው ነው። ዛሬም ሰውን ከገደልክ፣ የሰውን ደም ካፈሰስክ ሴም ቲንግ ነው የሚከተል። ወደ ልጆች ሁሉ ሊሄድ ይችላል። እግዚአብሔር ምህረት ካላደረገ ልትድን ትችላለህ፣ ግን የዘራውን ያንኑ ታጭዳለህ ይለው። ስለዚህ በጣም ሰው ልጅ መጠንቀቅ እንዳለብን የምንዘራውን ማወቅ ስላለብን ማለት ነው። ሰውን ገለህ ኢቭን ሰውን መግደል ብቻ ሳይሆን የሚገሉት ጋር ከተስማማ፣ የሰውን ነገር ከሚያበላሹት ከሚያጠፉት፣ አመጻና ተንኮል ከሚሰሩት ጋር የምንስማማ ከሆነ ኢቭን ያንኑ እናጭዳለን፣ የኛ እጅም ስላለበት እና በደንብ መጠንቀቅ የምንዘራውን ዘር በደንብ መጠንቀቅ ስፒሪቹዋሊ እንዳለብን ያመለክታል። ምሳሌ ምዕራፍ 1 ላይም ለዛ ነው ኑ እናድባ፣ ለንጹህ ሰውም ጉድጓድ እንሸምቅለት ብሎ ከሚያስቡት ጋር አትተባበርላል፣ በመንገዳቸውም አትሄድላል። ምክንያቱም መንገዳቸው ወደ ገደል ነው፣ ወደ ሲኦል ነው፣ ወደ ሞት ነው የሚነዱ። ለዛ ነው መጽሐፍ ቅዱስ በጣም አትኩሮት ሰጥቶ ሰው የሚዘራውን በደንብ ማወቅ እንዳለበት የምናገረው። ስለዚህ እግዚአብሔርን መስማት፣ መጽሐፍ ምን ይላል? እግዚአብሔርን የሚሰማ በእርጋታ ይቀመጣል፣ ከመከራ ስጋትም ሁሉ ያርፋል ይላል። ስለዚህ የምንዘራውን እንወቅ፣ እጃችን የምናስገባበት ነገር እንወቅ፣ እግራችን የሚረግጠውን እንወቅ፣ አፋችን የምናገረውን እንወቅ፣ መግባት መውጣታችን ውስጥ የምናሳልፈውን ህይወት እንወቅ። እግዚአብሔር የሚደሰትበት ነው ወይ አይደለም የሚለውን በደንብ እንለይ። የምንዘራው እንደ እግዚአብሔር ፈቃድ ይሁን። መልካምን የዘራ መልካምን ነገር ደግሞ ያጭዳል። ሰው የዘራውን ያንኑ ያጭዳል እና ይሄንን ነው ሊላቸው የሚፈልገው። ለዛ ነው መዝሙረ ዳዊት ምዕራፍ 1 ላይ በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም ቀንና ሌሊት ያስባል። እሱ በውሃ ፈሳሾች ዳር እንደተተከለ ዛፍ ይለመልማል፣ ፍሬዋም እንደማይቋረጥ ቅጠሏም እንደማይረግፍ የሚያደርገው ሁሉ ይከናወንለታል ይላል። ምን አይነት ሰው? የእግዚአብሔርን ቃል ቀንና ሌሊት የሚያሰላስል፣ በእግዚአብሔር ቃል እውነት ላይ ቆሞ የሚኖር። ስለዚህ የእግዚአብሔርን ቃል እውነት አውቀን በዛ መኖር አለብን። እንደው የአዲስ ኪዳኑ ይከፋል። ለምንድን ነው የሚከፋው? በብሉይ ኪዳን ታይተህ ነው ከታየ በኋላ የሚፈረድብህ። የአዲስ ኪዳኑ ታይተህ አይደለም፣ ሞቲቭ ራሱ ይመዘናል። ምክንያቱም ወደ ሴት ሁሉ ያየ በልቡ የተመኘ በዚያ ጊዜ አመንዝሯል። በብሉይ ኪዳን አመንዝረህ ከተገኘህ ነው። በአዲስ ኪዳን ደግሞ አይተህ ከተመኘህም አመንዝረሃል ነው። ያቺ አመንዛሪቷ ወደ ኢየሱስ ክርስቶስ ያመጧት ምን አድርጋ ነው? አመንዘረች ተገኘች፣ ሊወግሯት አመጡ እንደ ሙሴ ሕግ። ኢየሱስ ክርስቶስ ግን ምን አላቸው? ከእናንተ መካከል ኃጢአት ያልሰራ ቢኖር መጀመሪያ ድንጋይ ያንሳና መውገር ይጀምራል። ሁሉም ኃጢአትን ስለሰሩ እየወቀሳቸው ስለነበር እሷን ብቻዋን ትተው ከትልቅ ጀምሮ እስከ ትንሽ ተበተኑ ይላል። አየህ። ስለዚህ በጓዳ በህይወት ውስጥ ማስተካከል ያለበትን ነገር በደንብ ማስተካከል እንዳለብን አመልካቾች ናቸው እነዚህ የእግዚአብሔር ቃል ጥቅሶች። ስለዚህ የምንዘራውን እንወቅ፣ መልካሙን ዘርተን መልካሙን እንጨድ። እግዚአብሔር ዘመናችንን፣ ልጆቻችንን፣ ህይወታችንን ይባርክ። ስራችንን፣ አገልግሎታችንን በህይወታችን በአላችን ላይ የእግዚአብሔር ፈቃድ ይከናወን። ተባረኩ። መልካም ቀን።